ሰላም የእግዚአብሔር ሰላምና ጸጋ በያላችሁበት ይብዛላችሁ። እንኳን ወደ ቤቴል ቲዩብ ቻናል በሰላም መጣችሁ። ዛሬም እንደተለመደው አይምሮን የሚያንጹ እውቀትን የሚጨምሩና የእግዚአብሔርን ቃል በጥልቀት እንድትረዱ የሚረዷችሁን ድንቅ የመጽሐፍ ቅዱስ ጥያቄዎችን ይዘንላችሁ ቀርበናል። እየተማራችሁ ራሳችሁን እንድትፈትኑ እየጋበዘን ወደ ጥያቄዎቹ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የእግዚአብሔርን ቃል ለብዙዎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። ደግሞም ጥያቄዎቹን ከሰራችሁ በኋላ መልሶቻችሁንና አስተያየቶቻችሁን በኮሜንት ላይ እንድታስቀምጡልን ከወዲሁ እናሳስባለን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንለፍ። ጥያቄ ቁጥር 1 የመንፈስ ቅዱስን ኃይል በገንዘብ ለመግዛት የሞከረው ማን ነው? ሀ አናንያ፣ ለ ናምሩድ፣ ሐመሩሃ ሲሞን፣ መ ኤልማስ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ሲሞን የሚለው ነው። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበር። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔም ደግሞ ይህንን ስልጣን ስጡኝ አለ። የሐዋርያት ሥራ ምዕራፍ 8 ከቁጥር 9 እስከ 19። ጥያቄ ቁጥር 2 በዘጠነኛው መቅሰፍት ወቅት በግብፅ ላይ ለስንት ቀናት ጽኑ ጨለማ ሆነ? ሀ ለ1 ቀን፣ ለ ለ2 ቀን፣ ሐመሩሃ ለ7 ቀን፣ መ ለ3 ቀን። 10 ሰከንድ አላችሁ። ትክክለኛው መልስ መ ለ3 ቀን የሚለው ነው። እግዚአብሔርም ሙሴን እጅህን ወደ ሰማይ ዘርጋ፣ በግብፅም ሀገር ላይ ሰው የሚዳስሰው ጽኑ ጨለማ ይሁን አለው። ሙሴም እጁን ወደ ሰማይ ዘረጋ፣ በግብፅም ሀገር ሁሉ ላይ ጽኑ ጨለማ 3 ቀን ሆነ። ኦሪት ዘጸአት ምዕራፍ 10 ከቁጥር 21 እስከ 22። ጥያቄ ቁጥር 3 የመጀመሪያው ማህተም ሲፈታ በአምባ ላይ ፈረስ የተቀመጠው ጋላቢ ምን ተሰጠው? ሀ አክሊል፣ ለ ቀስት፣ ሐመሩሃ ሰይፍ፣ መ ዙፋን። 10 ሰከንድ አላችሁ። ትክክለኛው መልስ ሀ አክሊል የሚለው ነው። በጉም ከ7ቱ ማኅተም አንዱን በፈታ ጊዜ አየው። ከ4ቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተህ እይ ሲል ሰማው። አየሁም፣ እነሆም አምባ ላይ ፈረስ ወጣ፣ በእርሱ ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው። ድልም እየነሳ ወጣ፣ ድል ለመንሳት። የዮሐንስ ራእይ ምዕራፍ 6 ከቁጥር 1 እስከ 2። ጥያቄ ቁጥር 4 በሁለት ድቦች ጥቃት የደረሰባቸው 42 ብላቴናዎች በማን እርግማን ነበር? ሀ በኤልያስ፣ ለ በኤልሳ፣ ሐመሩሃ በኢሳያስ፣ መ በፋሌቅ። 10 ሰከንድ አላችሁ። ትክክለኛው መልስ ለ በኤልሳ የሚለው ነው። ኤልሳህም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል። ከዚያም ወደ ቤቴል ወጣ። በመንገድም ሲወጣ ብላቴኖች ከከተማይቱ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ ብለው አፌዙበት። ዞርም ብሎ አያቸው፣ በእግዚአብሔር ስም ረገማቸው። ከዱርም 2 ድቦች ወጥተው ከብላቴኖቹ 42ቱን ሰባበሯቸው። ሁለተኛ ነገሥት ምዕራፍ 2 ከቁጥር 22
እስከ 24። ጥያቄ ቁጥር 5 በዮሐንስ ራእይ ምዕራፍ 14 ላይ የወደቀችው ታላቂቱ ከተማ የትኛዋ ናት? ሀ የነነዌ ከተማ፣ ለ ታላቂቱ ሰዶም፣ ሐመሩሃ ታላቂቱ ባቢሎን፣ መ ታላቂቱ የሮም ከተማ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ታላቂቱ ባቢሎን የሚለው ነው። ሌላም ሁለተኛ መልአክ አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለው። የዮሐንስ ራእይ ምዕራፍ 14 ቁጥር 8። ጥያቄ ቁጥር 6 የብረት መጥረቢያውን ራስ ወደ ላይ አድርጎ በውሃ ላይ እንዲሳፈፍ ያደረገው ማን ነው? ሀ ሙሴ፣ ለ ኤልሳዕ፣ ሐመሩሃ ኤልያስ፣ መ ሕዝቅኤል። 10 ሰከንድ አላችሁ። ትክክለኛው መልስ ለኤልሳዕ የሚለው ነው። የእግዚአብሔርም ሰው በየት በኩል ነው የወደቀው ሲል ጠየቀ። ቦታውንም ባሳየውም ጊዜ ኤልሳዕ እንጨቱን ቆርጦ ወደ ውሃ ውስጥ በመጣል መጥረቢያውን እንዲንሳፈፍ አደረገው። ከዚያም በል አውጣና ውሰደው አለው። ሰውየውም እጁን ዘርግቶ ወሰደው። ሁለተኛ ነገሥት ምዕራፍ 6 ከቁጥር 6 እስከ 7። ጥያቄ ቁጥር 7 ነፍሴን በሲኦል አትተዋትምና ቅዱስንም መበስበስን ያይ ዘንድ አትተውም የሚለው ጥቅስ የሚገኘው በምን መጽሐፍ ውስጥ ነው? ሀ መጽሐፈ ኢዮብ፣ ለ በመዝሙረ ዳዊት፣ ሐመሩሃ በአንደኛ ቆሮንጦስ፣ መ በኦሪት ዘፍጥረት። 10 ሰከንድ አላችሁ። ትክክለኛው መልስ ለ በመዝሙረ ዳዊት የሚለው ነው። ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች፣ ሥጋዬም ደግሞ በተስፋ ታድራለች። ነፍሴን በሲኦል አትተዋትምና ቅዱስንም መበስበስን ያይ ዘንድ አትተወውም። መዝሙረ ዳዊት ምዕራፍ 16 ከቁጥር 9 እስከ 10። ጥያቄ ቁጥር 8 አብርሃም ሳይወለድ እኔ አለው ብሎ የተናገረው ማን ነው? ሀ ጳውሎስ፣ ለ ሄኖክ፣ ሐመሩሃ ኖህ፣ መ ኢየሱስ። 10 ሰከንድ አላችሁ። ትክክለኛው መልስ መ ኢየሱስ የሚለው ነው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለው አላቸው። የዮሐንስ ወንጌል ምዕራፍ 8 ከቁጥር 57 እስከ 58። ጥያቄ ቁጥር 9 ኢየሱስ በናይል ለነበረችው ለሐዘንተኛ መበለት ምን በማለት አጽናናት? ሀ አታልቅሺ፣ ለ ብድራትሽ ከአንቺ ጋር ነው፣ ሐመሩሃ አትፍሪ፣ መ ልጅሽ ሰላም ይሆናል። 10 ሰከንድ አላችሁ። ትክክለኛው መልስ ሀ አታልቅሺ የሚለው ነው። ወደ ከተማይቱ በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች።
ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። የሉቃስ ወንጌል ምዕራፍ 7 ከቁጥር 12 እስከ 13። ጥያቄ ቁጥር 10 አብርሃም እግዚአብሔርን ሰዶምን እንዲምርለት የጠየቀው ዝቅተኛ ጻድቃን ሰዎች ብዛት ስንት ነበሩ? ሀ 5 ለ 10 ሐመሩሃ 20 መ 50 10 ሰከንድ አላችሁ። ትክክለኛው መልስ ለ10 የሚለው ነው። ይህ ደግሞ አንድ ጊዜ ብቻ ብናገር ጌታዬ አይቆጣ፣ ምናልባት ከዚያ 10 ቢገኙሳ አለ። እርሱም ስለ 10ሩ አላጠፋትም አለ። እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ። አብርሃምም ወደ ስፍራው ተመለሰ። ኦሪት ዘፍጥረት ምዕራፍ 18 ከቁጥር 32 እስከ 33። ውድ የቤቴል ቲዩብ ተመልካቾቻችን እግዚአብሔር በቃሉ ብርሃንነት ይምራችሁ፣ በቤታችሁና በኑሯችሁ ሁሉ ሰላሙን ያብዛላችሁ፣ ቃሉን የምትሰሙ ብቻ ሳይሆን በሕይወታችሁ የምትኖሩ ያደርጋችሁ እያለን በሚቀጥለው ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ በሰላምና በጤና ያገናኘን። ቸር ቆዩልን። ቻው።